እንዴት አለፍኳቸው? የወደኩባቸው የህይወቴ ፈተናዎች። በረጅሙ የህይወት ጎዳና ስጓዝ መንገዱ እንደ ለስላሳ የፋርስ ምንጣፍ አልደላኝም። አንዳንዴ ለጥ ያለ ሜዳ ሲሆን፣ ሌላ ጊዜ ደግሞ ኮረኮንች፣ አባጣ ጎረባጣ፣ ዳገት፣ ቁልቁለት ወደ ውስጥ ገባ ብሎ ወደ ቀኝ ወይም ወደ ግራ ታጥፎ ብቻ ምን አለፋችሁ ጥርጊያው እጅግ አድካሚ፣ አሳዛኝና አስደሳች ነበር። የተመኘሁት ነገር እጄ የገባ ሲመስለኝ ስቦርቅ፣ ደግሞ እንደገና ሳጣው ሳዝን፣ የታሰበው ሁሉ የሚሳካ የሚመስልበት፣ ሁሉንም ነገር በአንድ ጊዜ ለመሞከር በፍላጎት የወይን ጠጅ የሰከርኩበት ያ ጊዜ፣ በህይወት ዩኒቨርሲቲ ተፈትኜ ውጤት የጣልኩበት አስገራሚ ጊዜ። ከዚህ ቀጥዬ የማካፍላችሁ ነጥቦች እኔ ኑሮ በሚባለው ረዥም ባቡር ተሳፍሬ ስጓዝ የተሳሳትኳቸውና የከሰብኩባቸው ጉዳዮች ናቸውና ጊዜ ሰጥታችሁ እንድትከታተሉኝ ጠይቃችኋለሁ። ጠቢብ ከሰው ቂል ከራሱ ስህተት ይማራል ይባላልና ከእኔ ስህተት እናንተ እንድትማሩ እንዲህ ዘርዝሬ አቀረብኩላችሁ። 1. የጓደኛ ግፊት። ከአህያ ጋር ጓደኝነት የመሰረተችው ጊደር ተምራ የምትመጣው የእሷ መገለጫ ያልሆነ ነገር አለ። ምንም እንኳን ጠንካራ ነኝ፣ ማንም ሰው ተጽዕኖ አያደርግብኝም ብዬ ባምንም በጊዜ ሂደት ምን ችግር አለ በሚል አደገኛ ጨዋታ ብርታቴ ተፈቶ ጥንካሬ ላልቶ ራሴን የማልፈልገው ቦታ አገኘሁት። በነገራችን ላይ ምን ችግር አለው የሚለው አደገኛ ማዘናጊያ የችግሮች ሁሉ ምንጭ ነው። 2. አቋራጭ መሻት። ሰርቶ ለፍቶ ከማግኘት ይልቅ በአቋራጭ የሆነ ቦታ ለመድረስ መፈለጌ ችሎታዬንና የገጠሙኝን መልካም ዕድሎች እንዳልጠቀም እንቅፋት ሆኖብኛል። 3. ገደብ አልባ ይሉኝታ። መረን ያጣ ይሉኝታ ቢስነትም ሆነ ገደብ አልባ ሰው ምን ይለኛል እያሉ መጨነቅ ጉዳታቸው እኩል ነው። የቅርቤ የምላቸውም ሆነ ሌላው ሰው ስለ እኔ አውርተው ከማለፍ ውጭ ምንም ነገር እንደማያመጡ እያወቅኩኝ ሰው ምን ይለኛልን ባህሬ በማድረጌ ምንም እንኳ ላደርገው ያሰብኩት ነገር ማንንም ሳልጎዳ ራሴን ለመጥቀም መሆኑን ባውቅም በይሉኝታ ታስሬ በርካታ ዕድሎችን አሳልፌያለሁ። 4. ድፍረት ማጣት። ፍርሃት ወይም ድፍረት ማጣት የሚሊዮኖች ጠላት ነው። ባላቸው ተሰጥኦ ራሳቸውና ቤተሰባቸውን ብቻ ሳይሆን ዓለምን ሊለውጡ የሚችሉ ምርጥ ጭንቅላቶች በባለቤቶቻቸው ፍርሃት ምክንያት እንዲሁም መክነዋል። ፍርሃቴ ወይም ደግሞ በማደርገው ነገር እርግጠኛ አለመሆኔ በብዙ ጎድቶኛል። ፍርሃትን የምታሸንፉበት የበለጠ በመፍራት ሳይሆን ወደ ፍርሃታችሁ በድፍረት በመጓዝ ብቻ ነው። 5. ሂደቱን ሳይሆን ውጤቱን ለማየት መቸኮል፣ ትዕግስት አልቦ። አሁን የገባኝ ነገር ግን ይህንን እውነት ከመረዳቴ በፊት ጊዜን የበላብኝ ሌላው ነገር በማከናወነው ተግባር በጉዞውና በመውደቅ መነሳቱ እየተማርኩና እየተደሰትኩ ከመሄድ ይልቅ ውጤቱን ለማየት መጣደፌ ከተግባሬ እንድታቀብና እንድሰለች አድርጎኛል። 6. ሁሉን አውቃለሁ ማለቴ። አንድ ሰው ሁሉንም ነገር አውቃለሁ ሲልና ምንም ነገር አላውቅም ብሎ ሲያምን ጉዳቱ ተመጣጣኝ ነው። ምክንያቱም 10,000 ዓመት ብንኖር እንኳን ሁሉንም ነገር አይደለም የተፈጥሮንና የእውቀትን ሩቡን እንኳን ለማወቅ ጊዜ ፈጽሞ አይበቃንም። በተመሳሳይ ሰው ሆኖ በመፈጠሩ ብቻ የሚያውቀው የሚረዳውና የሚጠቀምበት ለሰው እንዲሁ ተችሮታል። ይህ የወል የሆነ ኢንተለጀንት ትምህርት ቤት ገብቶ መማርና ዲፕሎምና ዲግሪን መጫን አይጠይቅም። ስለዚህ ሁሉን አውቃለሁ ያለ ሰው ከሌሎች ለመማርና ለመረዳት ዝግጁ ስላልሆነ በአያሌው ይጎዳል። እኔ የዚህ ባህሪ ሰለባ ነበርኩ። 7. ጽናት ማጣት። ጀምሮ ማቋረጥ፣ በቀላሉ ተስፋ መቁረጥ። የሁሉም ስኬቶች ወሳኝ ምሰሶ ወይም ፒላር ጽናት ነው። ጽናት ማዕበሉ ቢያይል፣ ወጀቡ ቢበረታ፣ ንፋሱ ቢነፍስ፣ ግራቀኝ ሳያዩ ወዳለሙት ግብ ወደ ተመለከቱት መዳረሻ መጓዝ ነው።
ጽናት ጆሮንና አእምሮን ለዓለም ዘግቶ ልብና ሕሊና ለራስ ብቻ መክፈት ነው። ጽኑ አለመሆኔ ሽልማቴ የሚገኘው ከሚቀጥለው ሙከራ በኋላ መሆኑን እያወቅኩኝ እንኳ ተስፋ እንድቆርጥ አድርጎኛል። 8 የማያምኑበትን በማድረግ ሌላ ሰውን ለማስደሰት መጣር ወይም አስመሳይነት። የማያምኑበትን ነገር እንደማድረግ ወይም እንደማስመሰል በራስ ፊት የሚያዋርድ ጠባይ ያለ አይመስለኝም። በሌላ አነጋገር የቀረበው ምግብ ብትበላው ለጤና እንደማይስማማ እያወቅ አብሮ ያለን ሰው ለማስደሰት ብለህ በልተኸው ስቃዩን ለመቻል እንደመወሰን ማለት ነው። ይህ እጅግ ቀላል ምሳሌ ነው። በእኔ እምነት ርካሽ ጠባያት ሁሉ አባታቸው አስመሳይነት ይመስለኛል። 9 ሁሉንም ነገር የመፈለግ አባዜ። ይህ ልማዴ አንድ ነገር ላይ እንዳላተኩር አድርጎኛል። ያየሁት ሁሉ ያምረኛል፣ የሰማሁት ሁሉ ይመስጠኛል። ሁሉንም ነገር በአንድ ጊዜ ማድረግ መፈለጌ አንድ ነገር ለይቼ እንዳላተኩር አድርጎኛል። ባለንበት የኢንተርኔት ዘመን የሰው ኃያል ችግር አንድ ነገር ላይ ማተኮር አለመቻል ነው። 10 ድስት ጥዳ 10ንም በአንድ ጊዜ ለማማሰል እንደምጥረውና ሁሉም እንዳረረባት ገልቱ ሴት አይነት ሆኜ ነበር። ከላይ የዘረዘርኳቸው የህይወቴ ፈተናዎች በእርግጠኛነት የአብዛኛው ሰው ችግሮች ናቸው። መፍትሄው ችግር ሆኖብኛል የምትሉትን ጉዳይ ልክ ሌላ ሰው እንደምትነግሩት ሁሉ በወረቀት ላይ ዝርዝር ብጥር አድርጋችሁ ጻፉት። ምንም ነገር ውስጣችሁ አይቀርም። ይህንን ስጨርሱ ወደ ውጭ ውጡ። ወደ ውጭ ውጡና ሰማዩን፣ አድማሱን፣ ፀሐይን፣ እጽዋትን፣ አዋፍን ተመልከቱ። እነዚህ ፍጥረታት አንድም ቀን ተቸገርን ብለው ሲያማርሩ ተሰምተው አይታወቅም። ምክንያቱም የተፈጠሩበት ዓላማን ስለሚያገለግሉ። እኔ በመጨረሻ የተረዳሁት የተፈጠርኩበትን ምክንያት ባውቅና ለሱ ብኖር ጭንቀትና ችግር ከኔ እንደሚርቅ ነው። አዎ እኔ አሁን ሁሉንም ነገር ትቼ ራሴ ላይ አተኩሬያለሁ። እናንተም ይህን ብታደርጉ ሕይወታችሁ ትርጉም ይኖረዋል።